ቲፒኤልኤፎች አሁንም ናፍቆታቸው የስልጣን ነው። አሁንም ሐሳባቸው የስልጣን ነው። አሁንም ይፈልጉት እሱን ነው። ከዛ በመለስ ያለውን መንገድ አይፈልጉትም፣ አያውቁትም። አብይ አህመድ ወደ እንትን ሊሰደድ ነው። አብይ አህመድ እንትን ሆነ አይላል። ከዛ አብይ አህመድ ባህር ዳር ይመጣና ሳይክል እየነዳ ይሄዳል። እነኚህ ሰዎች የያዙት ነገር ንግድ እንደሆነ በእነኚህ ሰዎች አንደበት እየሰማ ነው። ሀክ አድርጎ አታክ ማድረግ በኢትዮጵያ ውስጥ ያለው የብራት ስርጭት ዳውን ማድረግ ይችላል። ነፃ አውጣችኋለሁ የምትላቸውን ህዝቦች ከፊት አሰልፋ ጥይት አስጨርሳ በንጹሃን ባዶ እጃቸውን አርሚ እንደዛ አይደለም። ኦብዘርቭ ያደርጋል፣ ኦሪየንት ያደርጋል፣ ዲሳይድ ያደርጋል። የአብይ ያለመውደቅ ሚስጥር፣ የአብይ መጽናት ሚስጥር፣ የኢትዮጵያ የመቀጠል ሚስጥር ወታደራዊ ዕውቀት ላይ ያለው የላቀው አረዳዱ መሆኑን ደጋግሜ እነግራችኋለሁ። የአርሚ ተልዕኮ ሉዓላዊነት ከሆነ አንድ ግለሰብ ሉዓላዊነትን ሼክ ያደርጋል። ደጋግሜ ሚዲያ እያልኩ ምጮኸው የዘመኑ ውጊያ ጦርነቱ የሚጀምረው ከፎርዝ ጄኔሬሽን ዋርፌር ከሚዲያ ውጊያ ስለሆነ ፎርዝ ጄኔሬሽን ዋርፌር የሚለውን ሐሳብ መሪው ራሱ የገባውን ሐሳብ አስቀድሞ የተናገረውን ሐሳብ መረዳት አቅቷቸው በፕሮፓጋንዳው ሜዳ ላይና በውጊያ ሜዳ ላይ ብልጫ ያስወሰዱብን ሰዎች አሉ። አርሚ አሸንፊያለሁ የሚለው ናሽናል ፓወርን ማረጋገጥ ሲችል ነው። ቦርደር ሲያስጠብቅ ነው። ደጀን ከጠላት እይታ ሲደበቅ ነው። ከአብይ ጋር ስትዋጋ የምትዋጋው ከሳይንስ ጋር ከዘመናዊነት ጋር በየብስም ባየርም የኢትዮጵያን ድንበር መድፈር የሚችል ኃይል እንዳይኖር ተደርጎ ተሰርቷል፣ ተበጅቷል። ወታደሩ ያጸናውን ድል በፕሮፓጋንዳ ብልጫ ተወስዶባቸው ዋጋ ያስከፈሉንን ጊዜ በታሪክ አይደለም ማውቀው ኖሬበት ነው ማውቀው። ይሄንን አርሚ አረዳድ በዚህ አርሚ አረዳድ የተገነባውን ኢትዮጵያ የሰራዊት የያዘች ኢትዮጵያ ትሸነፋለች ብለህ ካሰብክ ጤና አንተየው። የኔ ሀገራት ትሸነፍም። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? ዛሬም ዳግም ተመልሰን መጥተናል። ዛሬም የተለያዩ ጉዳዮችን ልናነሳ ነው ልንነጋገር ነውና ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጥሪያችንን እናስተላልፍላችኋለን። ጥሪያችንን እንድትቀበሉ እንጠይቃችኋለን። ዛሬም በርከት ያሉ ጉዳዮችን የምናነሳ ነው የሚሆነው። በተለያዩ ርዕሰ ጉዳዮች ላይም የምንነጋገር ይሆናል። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ እንድትሆኑ አስቀድመን እንጠይቃለን። ጌታቸው ረዳ በርካታ ሚስጥሮችን አውጥተዋል። በጣም በርካታ ሚስጥሮችን አውጥተዋል። ትግራይ ወጣቶች ባስተላለፈው መልእክት ላይ በርካታ ሐሳቦችን አንስተዋል። ዲያቆን ዘመድኩን የፋኖን ሚስጥር ገላልጦታል። እሱንም የምንመለከተውና የምናየው ነው የሚሆነው። በዋናነት ግን ዛሬ የምንመለከተው የጠቅላይ ሚኒስትር አብይ አህመድን ያልታየ ቪዲዮ ይዘን መተን ጠላቶቻችን ለምን እንደማያሸንፉ፣ ጠላቶቻችን ለምን እንደማይረቱ፣ አብይ ደግሞ እንዴት እንደሚረታቸውና እንደሚያንበረክካቸው እንመለከታለን። እዚህ ቤት ድል ነው የምናወራው፣ ሽንፈት የለም። ድሎቻችንን ነው እየበረበርን የምናወጣው። ሌላ ምንም ጉድ የለንም። ምክንያቱም ባለፈው እንዳልኳችሁ የአብይ መንገድ ፊቷን በታይ ጠሪዋ በዛ ለስንቱ ትዙር አንድ አንገት ይዛ ገጣሚው እንዳለው እንደዛ ስለሆነ ለስንቱም ዞሮ ስለማይችል ከህልሙና ከህልሙ ጋር እናወራለን። እኛም አንድ አንገት ነው ያለን፣ ለስንቱ አጀንዳ ዞረን እንችለዋለን። በዛ መንገድ እንድትመለከቱት ይሁን። ጌታቸው ረዳ ለትግራይ ወጣቶች ባስተላለፈው መልእክት ላይ በጣም በርካታ ጉዳዮችን አንስቷል። በተለይ ከምዕራብ ትግራይ ጋር ተያይዞ ህወሓት የሚኖራትን አቋምም አንስቷል። ህወሓት ምዕራብ ትግራይን ትጠቀላለች ብሎ ለሚጠብቀው ደጋፊዋ ህወሓት ምዕራብ ትግራይ ስትል ህወሓቶች አንጃዎቻቸው ምዕራብ ትግራይ ሲሉ የሚያወሩት ስለ ሰሊጥ ነው ብሎናል ጌቾ። ያው ጌቾ ይህንን ነገር ልክ እንደ ማዕዚ እንደ ሰሞኑ እንዳልኩት ይህንን ስጋና ደም ገልጦልህ አይመስለኝ። እስከ ዛሬ የነበርሺ ምናምን እንላለን፣ ዛሬ መጥተሺ ምናምን አሪፍ ነገር ነው ይሄም። እና እነኚህ ሰዎች የሚለምኑት ስልጣን ነው። ስልጣን እየለመኑ ነው። 4 ኪሎ እየተመላለሱ የስልጣን ልመናቸውን እያደሩት ነው። የስልጣን ልመናቸውን እያቀላጠፉት ነው። ስልጣን ወይም ሞት ብለዋል። የትግራይ ወጣት ንቃ፣ መሬት ለመሸጥ አስበዋል፣ መሬትን ጠብቅ ሲል ጌታቸው ረዳ ሐሳቡን ሰጥቷል። እንግዲህ እኛ ስንናገር፣ ስናወራ፣ ስንተርክ የኖር ነው ይሄንን ነው። ሌላ የምናወራው፣ ሌላ የምንተርከው፣ ሌላ የምንነጋገረው አጀንዳ የለንም። በዋነኝነት ይሄንን ነበረ እስከዛሬ ስናወራ፣ ይሄንን ነበረ እስከዛሬ ስንናገር የነበረው። ቲፒኤልኤፍ ለትግራይ ህዝብ አስባ ቅዳ አልማ አርጋ የምታውቀው ነገር የላትም። የቲፒኤልኤፍ ትክክለኛ መልክ፣ የቲፒኤልኤፍ ትክክለኛ አንጃ ይሄ ነው። ጌታቸው ረዳ ሲለው
እንደው ጥሩ ሆነና መጣ ነው እንጂ እስከዛሬ ስንናገረው እስከዛሬ ስናወራ የነበረው ይሄንን ጉዳይ ነው። ቲፒኤልኤፎች አሁንም ናፍቆታቸው የስልጣን ነው። አሁንም ሐሳባቸው የስልጣን ነው። አሁንም ይፈልጉት እሱን ነው። ከዛ በመለስ ያለውን መንገድ አይፈልጉትም፣ አያውቁትም። እነኚህ ሰዎች የትግራይ ህዝብ ላይ ተፈናጥቶ መኖር ነው ይፈልጉት ነበር ስንል የነበረው። ጌታቸው ረዳ ሚስጥራቸውን አዝረክርኮ ሚስጥራቸውን በአደባባይ አስጥቶት ይህንን ጉዳይ በደንብ አድርጎ አሳይቶናል። እና ጌቾ እናመሰግናለን ነው የምንለው። እናመሰግናለን ነው የምንለው። እስቲ እቺን አጭር የዘመድኩንን ቪዲዮ ተመልክተን እንመለስ። የአማራ ፋኖ እንደዚህ ያደረገ በኤቢሲ ፕሮግራም ላይ ዛሬ ድል አደረገ። በሮሃ ሚዲያ ላይ ዛሬ እንደዚህ ተቆጣጠረ። 3 ሚኒሻ ከክላሽና ከቆመ ጠብቀኝ ጋር ገባ። መከላከያው ተፈረከረከ። መከላከያው ምን አትሳለ የሚለው ቁጭ ነው። ከዛ መሬት ላይ ያለው እንዴ ምንድነው? እኛ ያለነው እዚህ ነው። ዜናው ደግሞ እንዲህ ነው። አስረስ ማረ ደግሞ ወጥቶ አብይ አህመድ ደንግጧል። አብይ አህመድ ተስፋ ቆርጧል። አብይ አህመድ ወደ እንትን ሊሰደድ ነው። አብይ አህመድ እንትን ሆነ ይላል። ከዛ አብይ አህመድ ባህር ዳር ይመጣና ሳይክል እየነዳ ይሄዳል። አስረስ የሚባል ሰው አስረስ የሚባል እሾህ በድፍረት ነው እኮ የምናገረው። አስረስ የሚባል በአዴን አስረስ የሚባል የሲአይኤ ቅጥረኛ ዘመድኩን እንግዲህ እንደምታውቁት ጨለል ነው። ጨለልም ቢሆን አንዳንዴ እንደዚህ እውነት ያመልጠዋል። ዛሬ ከምንመለከተው የጠቅላይ ሚኒስትር አብይ አህመድ ያልታየ ቪዲዮ ጋር አያይዤ ነው ይህን ቪዲዮ ያመጣሁት። ፋኖ የሚባል ቡድን፣ የቁጭ በሉ ቡድን፣ የተረት ተረት ቡድን፣ የጉራ ቡድን፣ የወሬ ቡድን፣ ጉራ ላይ አንደኛ ስራ ላይ ውራ የሆነ የመጨረሻ ቡድን ምንም ማድረግ እንደማይችል ከራሱ አንደበቶች እየሰማን ነው። እነኚህ ሰዎች የያዙት ነገር ንግድ እንደሆነ በእነኚህ ሰዎች አንደበት እየሰማ ነው። ይህንን ሰው ጀግናዬ ብለህ የምትቀበል የሆነ ካምፕ አለህ። እንግዲህ ጉድህን ከራሱ ሰምተኸዋል። እኔ ጠቅላይ ሚኒስትር አብይ አህመድ ትልቁ ሚስጥራቸው፣ ትልቁ አቅማቸው ሰዎች ያልገባቸውና ያልተረዱት የአርሚ እውቀትና የሚሊተሪ አረዳዳቸው ዋር ሳይንስን ጠንቅቀው ማወቃቸውና ማንበባቸው የገባቸው አልመሰለኝም። በጦርነት ሳይንስ የላቀውን ዓለም አቀፍ መጽሐፍትን ሲበረብርና ሲያነብ እንዲሁም ዓለም አቀፍ ሳይንሶችን ሲመረምር ዕድሜውን ሙሉ የፈጀውን በኢንቴሊጀንስ ውስጥ ያለፈውን በወታደርነት መንገድ ውስጥ ታሪክ የጻፈውን ታሪክ ያኖረውን ታሪክ ያለውን ግለሰብ ትላንት የመጡ የአረቄ ቤት ጀነራሎች፣ ትላንት የመጡ የጠላ ቤት አዛዦች ነፃ አውጪዎች ነን ብለው ጦር እየመሩ አማራ ክልል በሚገኙ ጫካዎች መሽገው የ4 ኪሎን መንግስት ነቅንቀው 4 ኪሎ ገብተው መንግስት ይሆናሉ ብሎ የሚጠብቃቸው ሰው ዘመድ ካለው ወይ ጸበል ወይ ይቀራበት አቅራቢያ ወዳለ ወደ ጤና ተቋም መሄድ። ዶክተር አብይ አህመድ ያልታየ ቪዲዮአቸውን ዛሬ እንመለከታለን። በዚህ አጭር ቪዲዮ ላይ ዶክተር አብይ ምን ያሉ ቀጥዬ ማሳያችሁ ላይ በፍጹም በግንባር አይዋጋም፣ ትራክና አታክ የሚለውን ሳይንስ እንዲህ ስትነትሉት እንመልከታቸው። በፍጹም በግንባር አይደለም የሚዋጋው፣ አይተኩስብህም፣ በጭንቅላት ነው የሚዋጋው። ዳታ ነው ማኒፕሌት የሚያደርገው፣ መረጃን ይወስዳል፣ ፋይናንሻል ሲስተምን ዲክላይን ያደርጋል፣ የፓወር ሲስተምን ዲክላይን ያደርጋል፣ ቴሌኮምን ዲክላይን ያደርጋል። ሀክ አድርጎ አታክ ማድረግ በኢትዮጵያ ውስጥ ያለው መብራት ስርጭት ዳውን ማድረግ ይችላል። ቪዛ አልጠየቀም፣ በኢሚግሬሽን ፖሊሲ አትይዘው፣ ፊዚካሊ አልመጣም፣ በከስተም ፖሊሲ አትይዘው። ፕሪአታኩ እንደ ፊዚካል አታክ መረጃ ሰብስበህ አናላይዝ አድርገህ የምታውቀው ጉዳይ አይደለም። እንደተመለከታችሁት ነው። አሁን ዘመነ ካሴ ነው ይህን ሳይንስ የሚያውቀው። ዘመነ ካሴን ተውት፣ ህወሓቶች አሉኝ የምትላቸው ባህላዊ ጀነራሎቹ ይሄንን ሳይንስ ያውቁት። ህወሓቶች ማለት እኮ የጭካኔያቸው ጭካኔ፣ የግፋቸው ግፍ፣ የበደለኝነታቸው በደለኝነት ከስንት ዘመን በፊት የቀረን ህዝባዊ ማዕበልን እንደ ጦር ስልት የመጠቀምን ቴክኒክ ተጠቅማ ጦርነት ያካሄደች ማስ እንደዚህ ከፊት አሰልፋ የነዳች ነፃ አወጣችኋለሁ የምትላቸውን ህዝቦች ከፊት አሰልፋ ጥይት አስጨርሳ በንጹሃን ባዶ እጃቸውን ነፃ የወጣችና ነፃ ልትወጣባቸው የምትሞክር ድርጅት ናት።
ይሄ የላቀው የአርሚ አረዳድ። እስቲ ጠቅላይ ሚኒስትሩ በሶስቱ ኦዎች ከፍለው የሚያስረዱትን ክፍል ተመልክተ ነው እንመለስ። በሶስቱ ጄኔሬሽን አርሚ ኦዳ የሚባል ሉፕ አለው። ኦዳ ሉፕ ማለት ለማንኛውም ኮማንደር ወሳኝ የዲሲሽን ፕሮሰስ መስጫ ነው። የመጀመሪያው ኦ ኦብዘርቭ ነው። ኢንቫይሮንመንታል ስካኒንግ፣ ሲቹዌሽናል ስካኒንግ፣ ኦብዘርቭ ማድረግ ነው። ሁለተኛው ኦ ኦሪየንት ማድረግ ነው። ኦብዘርቬሽኑን ኦሪየንት ማድረግ ነው ለአርሚው ለሃይራርኪው። ሶስተኛው ዲሲሽን ነው። አራተኛው አክሽን ነው። አርሚ ዲሳይድ ሳያደርግ አክት አያደርግም። ሌላ ቦታ ዲሲሽን እና አክሽን ቦርድ ላይ ኖር ይችላል። አርሚ እንደዛ አይደለም። ኦብዘርቭ ያደርጋል፣ ኦሪየንት ያደርጋል፣ ዲሳይድ ያደርጋል። እና እጅሬ ማስታወሻ ይዛችሁ ተማሩ። ከዚህ የአብይ ያለመውደቅ ሚስጥር፣ የአብይ መጽናት ሚስጥር፣ የኢትዮጵያ የመቀጠል ሚስጥር ወታደራዊ ዕውቀት ላይ ያለው የላቀው አረዳዱ መሆኑን ደጋግሜ እነግራችኋለሁ በደንብ። ሌላው በዚህ ቪዲዮ ላይ የምንመለከተው ጠቅላይ ሚኒስትር አብይ አህመድ አሁን ያለንበትን ዋርፌር በደንብ ተረድቶታል። ሚዲያ ላይ የሚሰራውን አጀንዳ መፍጠርን፣ ፎርዝ ጄኔሬሽን ዋርፌርን፣ የሚዲያውን ውጊያ መምራትም ጭምር እንደማይፈልጉ ተመልክተ ነው እንመለስ። ይሄ በፎርዝ ጄኔሬሽን ዋርፌር አይሰራም። ኦብዘርቭ አድርገህ ኦሪየንት አድርገህ ዲሳይድ አድርገህ አክት ለማድረግ የሚያስችል እድል የለም። በምንድን ነው የሌለው ያላችሁ እንደሆነ ሉዓላዊነት በግለሰቦች እጅ ላይ ወድቋል። በሀገር አይደለም። ኢንዲቪጁዋልስ በአንዳንድ ሀገር ሉዓላዊነት ይወስናል። ፎርዝ ጄኔሬሽን ዋርፌር the newest thought of army የሚባለው አንድ ግለሰብ ዋና ዓላማው እናንተ የተደራጀው ኢንስቲትዩሽን እንዳያሸንፍ ማድረግ ነው። እዚህ ያፈነዳል፣ እዚህ አርሚ ሲሮጥ እሱ እዚህ ጋር ይመጣል። እዚህ ያፈነዳል፣ እዚህ አርሚ ሲሮጥ እዚህ ጋር ይመጣል። የሚይዘው ቦታ የለም። ሀራ ቦታ የሚባል የለም። ነፃ ቦታ የሚባል ነገር የለም። አንድ ሰው ሚዲያ ይዞ አርሚ ገንብተን የተለያየ ፎርስ ገንብተን ስናበቃ ሉዓላዊነታችንን መከላከል በማንችልበት ደረጃ በየሰዓቱ በየቀኑ አመጽ ሊያስነሳ ይችላል። የዚህ ሰውዬ ኢንቴንሽን ሀገር መግዛት መምራት ሳይሆን ኮንቲኒየስሊ ሲስተሙን አንታይ ስታብሊሽመንት መፍጠር ነው። ሲስተሙ እንደ ሲስተም ፈንክሽን እንዳያደርግ ማድረግ ነው። የአርሚ ተልእኮ ሉዓላዊነት ከሆነ አንድ ግለሰብ ሉዓላዊነትን ሼክ ያደርጋል። ያንን ሼክ ኦብዘርቭ የማድረግና ባላንሱን መጠበቅ የሚያስችል ሾክ አብዘርቨር ያስፈልጋል። እዚች ጋር እስኪ የሰሞኑን አጀንዳ እንመልከተው። ሰሞኑን በብርቱካንም በኩል በሌሎቹም በኩል ፎርዝ ጄኔሬሽን ዋርፌርን የሚዲያውን ውጊያ በመጠቀም የሚሰሩትን ስልት አስመልክተው ነው። ደጋግሜ ሚዲያ እያልኩ ምጮኸው የዘመኑ ውጊያ ጦርነቱ የሚጀምረው ከፎርዝ ጄኔሬሽን ዋርፌር ከሚዲያው ውጊያ ስለሆነ ነው። ይህንን የሚዲያ ውጊያ የተረዳውን ሰው የከበቡት ሰዎች ደግሞ ይህንን ሳይንስ ከመረዳትና ከማወቅ ውጪ ሚዲያው እጃቸው ላይ ያሉት ሰዎች ደግሞ ይህንን ከመረዳት ውጪ እግራቸውን ሰቅለው እቤታቸው ገብተው መተኛትን ስራቸው አድርገውታል። የሱፍ ጌቶች፣ የከረባት አባቶች፣ የቪኤት አዛዦች፣ የአበል እስረኞች፣ ሆዳሞች አፋቸውን የሚያላቅቁት ለምግብ ብቻ የሆነ ደጋግሜ ሚዲያ ምለው ወድጄ አይደለም። ፎርዝ ጄኔሬሽን ዋርፌር የሚለውን ሐሳብ መሪው ራሱ የገባውን ሐሳብ አስቀድሞ የተናገረውን ሐሳብ መረዳት አቅቷቸው በፕሮፓጋንዳው ሜዳ ላይና በውድጊያ ሜዳ ላይ ብልጫ ያስወሰዱብን ሰዎች አሉ። በዚህ ዘመን ውጊያው ያለው ሚዲያው ላይ ነው። ሚዲያው ብቁ ቁመና መታጠቅ አለበት። አብይን በሚሊተሪ መርታት የሚችል ኢትዮጵያን በሚሊተሪ መርታት የሚችል ኃይል በዚህ ሰዓት የለም። ለምን? ብቁ የሆነ የሚሊተሪ ሪፎርም ተካሂዷል። መከላከያው እጅግ አስደናቂ የሚሊተሪ ሪፎርምን አካሂዷል። አየር ኃይሉ the sky is ours ብሎ ተነስቷል። እጅግ ዘመናዊ ትጥቆችን ታጥቋል። በየብስም በአየርም የኢትዮጵያን ድንበር መድፈር የሚችል ኃይል እንዳይኖር ተደርጎ ተሰርቷል፣ ተበጅቷል። በሱ እምነት አለ። ግን ውጊያ የሚካሄድበት የፎርዝ ጄኔሬሽን ዋርፌር የሚዲያ ውጊያ ግን እንደምታውቁት ነው።
አንጥፈው ተኝተዋል። ግን መሪው ይሄንን ሳይንስ አስቀድሞ ተረድቶታል፣ አስቀድሞ ተናግሮታል። ካላመናችሁኝ ቅድም ያሳየዋችሁን ቪዲዮ መድገም ራሱ እንችላለን። ደግማችሁ እዩት፣ ተመለሱና በደንብ ያሰላሰላችሁ እዩት። መረዳቱን የሚዲያውን ውጊያ አጀንዳ እንዴት እንደሚቀረጽ፣ አጀንዳ እንዴት እንደሚሰጥ፣ አንድ ሰው እንዴት ሀገር ሊያተራምስ እንደሚችል መምራት ግን እንደማይፈልጉ አስረግጦ ነው የሚናገር። ወደ በኋላ ማሳያችሁ ሌላዋል። የሚዲያው ውጊያ የጸና ነው። የሚዲያው ውጊያ የከበደ ነው። የኢትዮጵያ ሚዲያዎች ደግሞ እንደምታውቋቸው ነው። ስራ አይሰሩም፣ ሰርቶ አዳሪ አይደሉም አብዛኛዎቹ። እኔ እዚህ ስል ጋዜጠኞቹ ምናምን ማለት አይደለም፣ እላይ ያሉትን ነው፣ ወንበር የተቆናጠጡትን ነው፣ የከረባት ጌቶችን ነው፣ የሱፍ ሙሽሮችን ነው፣ የቪኤት እስረኞችን ነው። እንዲህ ቁንን እያሉ አሚረባ ስራ አይሰሩ። ደጋግሜም ጮኸው ያሉበት ቦታ የውጊያ ሜዳ ስለሆነ ያለችኝ አንድ ሀገር ስለሆነች ሀገሬን እንዳያስቀሙኝ ነው። መቀማት አልፈልግም። ወታደሩ ያጸናውን ድል በፕሮፓጋንዳ ብልጫ ተወስዶባቸው ዋጋ ያስከፈሉንን ጊዜ በታሪክ አይደለም ማውቀው፣ ኖሬበት ነው ማውቀው። በጦር ሜዳ ወታደሩ ያጸናውን ድል ማስጠበቅ አቅቷቸው፣ ማውራት መንገር አቅቷቸው የደከሙ ዛሬም በየጫካው በየሰርጣ ሰርጡ አለሁ የሚለውን ኃይል አይቀጡ ቅጣት እየቀጣ ያለውን ኃይል በፕሮፓጋንዳ መደገፍ ተስኗቸው እንደሞላለት ሰው ኢንተርቴይንመንታቸውን አቆላጥፈው የያዙ ኮሜርሻል ካምፓኒ የሆኑ ሀገር የምትባል ኢትዮጵያ የምትባል እውነት ያላት የምንፈልጋት ሀገር አለችን። ወይ ስሩላት ወይ ተዋት የማይሆኑ ሰዎች። ሌላው ጠቅላይ ሚኒስትር አብይ አህመድ በዚሁ ቫልታዊ ቪዲዮ ላይ የሚያነሱት የአሜሪካውን ጀነራል ሐሳብ ያነሱና ቲም ኦፍ ቲምስ የሚለው መጽሐፋቸውን ጭምር በመጥቀስ ለምን ማሸነፍ አቃታቸው? አሁን ብዙ ሰዎች ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ያለው ጦርነት ለምን ተራዘመ፣ ለምን አላሸነፈም ምናምን። ፊት ለፊት የሚዋጋ አካል የለም። አንደኛ ማሸነፍ አይፈልግም፣ እንዳታሸንፍ ማድረግ ነው የሚፈልገው። አርሚን ሃይራርኪ አለው። አርሚ ዓላማ አለው። አርሚ ግብ አለው። ይህንን እስኪ ጠቅላይ ሚኒስትሩ እንዴት እንደሚዘረዝሩ ተመልክተን እንመለስ። ለምሳሌ ሰው ታውቁታላችሁ ሁላችሁ። የአሜሪካን ፎርስተር ጀነራል ነው። ይሄ ሰውዬ ማክሪስተር ይባላል። አክቲቭ ነው፣ በላይፍ አለ። መጽሐፍ ጽፏል። ቲም ኦፍ ቲምስ የሚባል መጽሐፍ ጽፏል። ይሄ የቸገረው ኢራቅ ሚሽን ወሰደ። ኢራቅ ሚሽን ወስዶ ቤስት የሚባል ፎርስ ተሰጠው። ስፔሻል ፎርስስ ከሁሉም ኃይሎች ከሁሉም ፎርስስ ከአየር ኃይልም ከምድር ኃይልም ከኔቪም ስፔሻል ፎርስ ተሰጥቶት ኢራቅ ውስጥ ያለን ጉሬላ በትክክል ዩኒፎርም ያለበሰ ኃይል ማሸነፍ አቃተው። ለምን የሚለውን አጠና። ስፔሻል ፎርስ ይዤ ስልጡን አርሚ ይዤ ይሄንን ኃይል ማሸነፍ ለምን ድናያቃተኝ የሚለውን ጉዳይ ሲያይ ትራዲሽናሊ አርሚ ሃይራርኪ ያለው እንደምታውቁት፣ በዚህኛው ግን ኔትወርክድ ነው። በተርፍላይ ኢፌክት እንድሮ አድርጎ ካመጣ በኋላ ስትራክቸሩን የቀየረው እዚህ ውስጥ ያለው አንዱ ምንድነው? ቪክትሪ ዲኒያል ነው። አርሚ አሸንፍ ያለው የሚለው ናሽናል ፓወርን ማረጋገጥ ሲችል ነው። ቦርደር ሲያስጠብቅ ነው። ደጀን ከጠላት እይታ ሲደበቅ ነው። አንድ ግለሰብ ሽንፈት አያውቅም። ይናገራል፣ ካልተሳካለት ከውስጡ ቪክትሪ ድሮ ያደርጋል። ምክንያቱም የሚለካበት መንገድ የለማ። ቦርደር አሳልፋል አይባልም፣ ሀራ መሬት ለቀሃል አይባልም፣ ምናምን አይባልም። መመዘኛ የለውም። በመጣነው ኢሹ በሙሉ ላይ አዳዲስ አጀንዳ እየፈጠረ መሄድ ይችላል። ዋነኛ ዓላማው አሸናፊ እንዳትሆን እንጂ ማሸነፍ ስላልሆነ እና የሰውዬ ሃይራርኪያል በሆነ መንገድ ኢንፎርማል አርሚን አታክ አድርጎ የበላይነት ማረጋገጥ ያለበትን ችግር አንደርስታንድ አድርጎ ለዛ መከላከያ የሆነ መጽሐፍ ቲም ኦፍ ቲምስ የሚል ጽፏል። እንደተመለከታችሁት ነው። አርሚ ዓላማ አለው፣ አርሚ ግብ አለው። ግለሰብ ግን አይለካም።
መመዘኛ የለው። አንዳንድ ጊዜ ከሽንፈት ውስጥም ድል ይመዛል፣ ከሽንፈት ውስጥም ድል ያወጣል። ይህንን ጠቅላይ ሚኒስትሩ አንስተውታል። በጣም አጽንኦት ሰጥተው የተናገሩት ግን ምን ማድረግ ነው? እንዳታሸንፍ ማድረግ ነው ሐሳቡ። እንግዲህ ይህንን አርሚ ሳይንስን የተረዳ ይህንን የአርሚ እውነት የገባውን ኃይል ነው፣ መሪ ነው ዘለ ተነስተ በቆመሽ ጠብቂኝ ልትገጥመው የምትሞክረው፣ ብድግ ብለህ በቆመሽ ጠብቂኝ እረተዋለሁ ብለህ የምታስበው ምን ነው የሚያምህ? ከአብይ ጋር ስትዋጋ የምትዋጋው ከሳይንስ ጋር ከዘመናዊነት ጋር። አብይ ጦርነት የገጠመባቸው መስኮች ብዙ ናቸው። በማሳ ከስንዴ ጋር ከእህል ጋር ጠብ ገጥሟል። በከተማ ከዘመናዊነት ጋር ከድህነት ጋር ጠብ ገጥሟል። በጫካ ደግሞ ካሉ የጭንቅላት ድህነት ካለባቸው አካላቶች ጋርም ጠብ ገጥሟል። ራሳቸውን ኢትዮጵያዊ ነኝ ብለው የሚጠሩ ሙሉ ስማቸው ግን ባንዳ የሆነ ለሀገርም ለራሳቸውም የማይበጁና የማይጠቅሙ ለትውልድም ሰንኮፍ የሆኑ ለታሪክም አተላ ሆኖ የሚኖሩ ኃይሎች ጋር ለምንድን ነው የማያሸንፈው የምትሉ ሰዎች እንግዲህ ለዚህ ያለማሸነፍ ጉዳይ አይደለም። በዚህ ሰዓት ፊት ለፊት የሚገጥም ኃይል የለም። ፋኖ ምንም ለፕሮክሲ ዋር ለሌሎች ሰዎች መጠቀሚያ ነው የሆኑት። ተጋላቢዎች ናቸው፣ የህዳር አህዮች ናቸው። ይጋለባሉ፣ ይነዳሉ። ቀድሞ በሳይንስ የላቀውን ቀድሞ ያነበበውን ሰውዬ ትንሽ አይከብድም ማለት? እኔ አብይ ያሳዝነኛል እኮ ብርቱ መግጠም በስንት ጣሙ ገልቱ ገጥሞት ደና እኮ ጎታች ቢገጥመው ደና ተጋጣሚ ቢገጥመው ብርቱ ገጥሞ ማሸነፍ እኮ ስንት ጣሙ። የገልቱ ልፊያ፣ የሰነፍ ልፊያ፣ የጭቃ እንደዚህ ልጥቅ የሚያደርጉ ራሳቸውን በጀግና ሂሳብ የሚያዩ የፈሪ ስሌት አስሌዎች ቲፒኤልኤፍ እንዳያችሁት ነው ሲጠቀም የነበረውን የውጊያ ስልት። እንደዛም ተዋግቶ አሁን ጌታቸው ረዳ እንደሚለን ህዝብ አይፈልግም፣ ሰሊጥ ነው፣ ወርቅ ነው፣ መሬት ነው። ያበራሽን ጠባሳ ያየ ይላለኛ ገልጽ ፋኖን አምነሽ የምትከተይ አካል የነከሌን ጠባሳ አይተሽ ቆም ብለሽ ማሰብ መቻል አለብሽ። ኋላ ይሉሽን በሰማሽ ገበያ ባልወጣሽ እንዳይሆንብሽ። ይሄ ከአንገት በላይ ያለው አካል ላይ ከጎንና ከጎን ያለው ሁለት አካል ጆሮ ይባላል። መስሚያ ነው፣ ስፖኪዮ አይደለም። ጆሮ በሚባል አካል መጠቀም፣ ጭንቅላት በሚባል አካል መጠቀም፣ አይን በሚባል አካል መጠቀም ያስፈልጋል። በሰው አይን፣ በሰው ጆሮ፣ በሰው ጭንቅላት መጠቀም ገደል ነው የሚከተው። ደና ጭንቅላት ያለው አካል እንኳን ብትጠቀም እኮ አሪፍ ነበር። እና ይሄንን አርሚ አረዳድ በዚህ አርሚ አረዳድ የተገነባውን ኢትዮጵያ የሰራዊት የያዘች ኢትዮጵያ ትሸነፋለች ብለህ ካሰብክ ጤና አንተየው። የኔ ሀገር አትሸነፍም፣ የኔ ሀገር አትጥላትም። የሚሞቱላት ልጆች አሏት። አሸናፊ ሀገር ናት። ዘመኑን የዋጁ ዘመናዊ አቅም ያላቸው በዘመኑ የተሰሩ ልጆቿ እጅ ላይ ነች የምንለው በቁጭ በሉ አይደለም። መተዚያ አብይን እንትና ትበሉና እና እኔ ያስቁኛል። አብይ አትበሉ። አንተ የምትደግፋቸው ሰዎች እኮ እንጀራ የሚያበስሉት አብይን የተሳደቡ ነው። የአብይን እውነት ለመግለጽ አብይ ብል ምን ይገርማል? አብይን በውሸት ስም ለመጣል አብይ ሲሉ አንድ የሚሉት ነው ወይስ እኛ አፍ ላይ ስታየው ደም ይፈላል? ደጋግመህ ታየዋለህ። ስኳርም ደም ግፊትም ብሎ ክልችው ትላለህ ከፈለክ። ይህንን እውነት የያዘውን ይህንን የተረዳውን አካል ነው ልጥሉ የምትሞክሩ። ስለዚህ በዚህ መስመር ውስጥ የማትሸነፍ ኢትዮጵያ አለች። በተደጋጋሚ የአርሚ ሳይንስን መረዳት ያስፈልጋል። የአርሚ ሳይንስን ከተረዳው ሰው ጋር እንካ ሰላንትያ አትግጠሙ የምንለው ለዚህ ነው። እግዚአብሔር ያሳያውን ቅዳሜ ገበያ የምትመራው ታጣቂ አብይ የሚመራውን ሰራዊት ሲያሸንፍ ትቆምካለህ እንዴ? ቅዳሜ ገበያ የምትመራው ሰራዊት ሞጣ ቀራኒዮ የሚመራው ሰራዊት ነው የኢትዮጵያ መከላከያ ሰራዊት የሚያሸንፈው? ይሄ ክፍለ ዘመኑ ቀልድ ነው። ያማል እንዴ? ምን ነው የሚያም? በዘመናዊ የጦር ሳይንስ የተገነባውን በልህቀት ላይ ያለውን ለኢትዮጵያ መጻኢ ድልና መጻኢ ተስፋ ትልቁን ጠጠር የጣለውን
አብይ ሄዶ ከ100 ዓመትም ከ200 ዓመትም በኋላ ቢሆን የልጅ ልጅ 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 ልጆቹ የሚተርኩለትን ታሪክ በኢትዮጵያ ሚሊተሪ የማዘመን ሳይንስ ውስጥ ሰርቶታል። በአየር ኃይል ውስጥ አስቀምጦታል። ትልቁን ታሪክ ሰርቷል። ይህንን ሰው ይህን ወታደር ይህን ሚሊተሪ ሳይንስ የገባውን ሰውዬ ቅዳሜ ገበያ የምትመራው ታጣቂ አሸንፎ 4 ኪሎ ይገባል። ምን ነው የሚያም እንዴ? እኔ በዚህ ቀልድ ቤት ተከራይቼ ነው የምስቀው 9 ወር። ከዚህ የተሻለ ቀልድ ከዚህ አይመጣም። ሆነ እዚህ ሀገር ዶክሌዎች በስተዋል። አረ እናንተ ዶክሌዎች ተውን እና ከዚህ አንጻር ይሁት ከዚህ አንጻር መርምሩት። ከፍ ያለ ነው የነ ዶክሌን ትግል ተውት። ከበባው ገዳ ምን ሰርቶ ይብላ፣ ከበባው ገዳ ምን ሰርቶ ይብላ። እናንተ እንደዚህ እየቀለዳችሁ ከዚህ ዋዘቆ ስላቅ የለም። እንግዲህ በኢትዮጵያ ፖለቲካ ውስጥ በዚህ ሰዓት አብዛኛው አካላቶች እየተፈረከረጉ አቅም እያጡ የትም የማይደርሱበትን መንገድ እያበጁ ነውና የአብይ መንገድ ግን እየተሰራ የአብይ መንገድ ግን እየተሰመረ ነውና ትልቁ የአብይ ምስጢር ዓለም የደረሰበትን ወታደራዊ ሳይንስ በብቁ መልኩ መረዳት ነው። ይህን መረዳት ትታችሁ ልፊያችሁን አቁማችሁ ፎከስ ብታረጉ የተሻለ ነው ምላችሁ። እኛ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ የኔና የናንተ ሀገር እንደ ልማዷ ታሸንፋለች፣ ሁሉም ጥሩ ይሆናል ነው የምንለው። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ የደወል ምልክቷን መጫንም አይዘንጉ። እንዲሁም ደግሞ ሜምበርሺፓችንን ጆይን በማድረግ አጋር አባል መሆን እንደሚቻል ስንገልጽም በደስታ ነው። ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ሁሉም ጥሩ ይሆናል። ቺየርስ ቸር ቆዩ።